የክልል መንግስታት ሰንደቅ ዓላማና መዝሙር እንዲሻሻል ለሀገራዊ ምክክር ኮሚሽን አጀንዳ ቀረበለት። የፌዴሪ ህገ መንግስትም እንዲሻሻል የሚል አጀንዳ ቀርቦለታል። ግንቦት 24 2017 የፌዴራል ተቋማትና ማህበራት የክልል መንግስታት ሰንደቅ ዓላማና መዝሙር እንዲሻሻል የሚል አጀንዳ ለኢትዮጵያ ሀገራዊ ምክክር ኮሚሽን አቅርበዋል። በተጨማሪም ለኮሚሽኑ ከቀረቡ አጀንዳዎች መካከል የፌዴሪ ህገ መንግስት እንዲሻሻል የሚል ይገኝበታል። ግንቦት 22 ቀን 2017 በጀመረው ዛሬ መቋጫውን ባገኘው የፌዴራል ተቋማት ማህበራት አጀንዳ ማሰባሰብ መርሃ ግብር ላይ መሰረታዊ የህገ መንግስቱ አንቀጾች እንዲሻሻሉ በአጀንዳነት አስረክበዋል። በፌዴራል ተቋማትና ማህበራት የምክክር ምዕራፍ በሰባት ቡድን ማለትም ከሃይማኖት ተቋማት፣ ከዲሞክራሲ ተቋማት፣ ከሀገር አቀፍ የፖለቲካ ፓርቲዎች፣ ከሀገር አቀፍ የሲቪክ ማህበራት፣ ከመንግስት አካላት፣ ከታዋቂ ማህበራት አንቂዎች እንዲሁም መገናኛ ብዙሃንና ከሀገር አቀፍ ማህበራት 38 ተቋማት የተመረጡ ከ800 በላይ ተወካዮች በመሳተፍ ላይ ናቸው። እነዚህ ተቋማት በየቡድናቸው የተወያዩበትን አጀንዳ በትላንትናው ዕለት ይፋ ካደረጉ በኋላ በዛሬው ዕለት አጠናቅረው ለኮሚሽኑ አስረክበዋል። ሁሉም ቡድን በሚባል ደረጃ ህገ መንግስቱ ይሻሻል፣ የብሔራዊ ምልክቶችና እንደ ባንዲራ ያሉት የአዲስ አበባ የባለቤትነት ጥያቄ እንዲሁም የማንነት የድንበር ጉዳዮች ላይ ምላሽ እንዲሰጥ የሚጠይቁ አጀንዳዎችን ለኮሚሽነሩ አስረክበዋል። ከህገ መንግስት ይሻሻል በተጨማሪም የሀገረ መንግስቱ ባለቤት ማን ነው የሚለው ምላሽ እንዲያገኝ ከተጠየቁ መካከል ይገኝበታል። ሌላው የፌዴራል መንግስታት የሥራ ቋንቋን በተመሳሳይ አጀንዳነት የቀረበ ሲሆን የፌዴራል ሰንደቅ ዓላማና የክልል ባንዲራ መዝሙሮች እንደሚሻሻሉበት ሁኔታም ተጠይቋል። ከገቡ አጀንዳዎች መካከልም የማንነት ጥያቄዎች ያሉበት ሲሆን የወሎ ማንነት ጉዳይ፣ የራያ ጉዳይና የወለኔ ማንነት ጉዳይ ከዚህ መካከል ይገኝበታል። የሀገራዊ ምክክር ኮሚሽኑ ከዚህ በመቀጠል በትግራይ ክልልና የዲያስፖራ አጀንዳ ማሰባሰብ ሂደት እንደሚቀጥልም ገልጿል። 34ኛው የኤርትራ የነጻነት ቀን በተከበረበት ቀን በርካታ ከፍተኛ የህወሓት አመራሮች በሚስጥር አስመራ መጓዛቸው ተገለጸ። የኤርትራ 34ኛ የነጻነት ቀንን በምታከብርበት ዕለት የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት የኤርትራ ወታደራዊ መሪዎች ጋር ውይይት ማድረጋቸውን ከደህንነት ምንጮች ሰምተናል። ከነዚህ አመራሮች ውስጥ ወደ አስመራ ሲጓዙ በድብቅ ከፍተኛ ጥንቃቄ ሲሆን ፊታቸው እንዳይታወቅ ጭንብል በመልበስና ዳርክ ሰንግላስ በመጠቀም ነው ወደ አስመራ የተጓዙት ተብሏል። በዚህ ምስጢራዊ ጉዞ የተሳተፉት አመራሮችም ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ ጀነራል ኃይለ ሥላሴ ግርማይ ወዲም በይተይ፣ ጀነራል ማሾ በየነ፣ ኮሎኔል ገብሩ ገብረ ጻድቅ ገብረ ኤዲት፣ ብርሃነ ገብረ ክርስቶስ ቀደም ሲል በአስመራ ባደረገው ህገወጥ ጉብኝት ታስሮ የነበረ ነው። ተክላይ ገብረ መድህን የሰሜን ምስራቅ ትግራይ አስተዳዳሪ የነበረ፣ ታሊን ገብረ ስላሴ የዛራ ሚዲያ ኃላፊና ቀደም ብሎ ብቻውን ወደ አስመራ የተጓዘ። ከነዚህም በተጨማሪ ከ4 እስከ 6 የሚሆኑ ማንነታቸው ያልታወቀ አጃቢዎችና ኦፕሬተሮች አብረው ተጉዘዋል። በጉዞ የፊት ጭንብል ለብሰው የፀሐይ መነጽር ብላክ ሰንግላስ ለብሰው የኤርትራ ተሽከርካሪዎች ተጠቅመው ወደ አስመራ የገቡት። አስመራ ውስጥ በድብቅ ከኢሳያስ አፈወርቂ ጋር እንዲሁም ከኤርትራ ወታደራዊ መሪዎች ጋር ዝግ ስብሰባም ተደርጓል ተብሏል። ዛራ ሚዲያ ጋር በፕሮፓጋንዳ ዘርፍ አብሮ ለመስራት ስምምነትም ተደርጓል። በኤርትራ ባንኮች ገንዘብ ለማዘዋወር ስምምነት ከተደረገባቸው ሌላኛው ነጥብ መካከል የሚገኝ ነው። ከኤርትራ ወታደራዊ ድጋፎችን ለማግኘት መስማማታቸውንም ከደህንነት የመረጃ ምንጮች ያገኘነው መረጃ ያመለክታል። በትግራይ ክልላዊ መንግስትና በፌዴራል ፖሊስ መካከል በተደረሰ ስምምነት ላለፉት ቀናት ታግተው የነበሩ ተሽከርካሪዎች ተለቀቁ። ስምምነቱን ተከትሎ ተሽከርካሪዎች ተለቀዋል ብሏል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወስኗል። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ተግባራዊ የሆነ ነው። ፕሬዝዳንት ሌተናል ታደሰ ወረደ ግንቦት 23 ቀን 2017 ከኮሚሽነር ጀነራል ደመላሽ ጋር ውይይት አድርገዋል። በዚህም ከግንቦት 18 ቀን 2017 ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ የተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነም ተገልጿል። ሁለቱ ኃላፊዎች በውይይታቸው የመረጃ እውነትነቱ ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜያዊ አስተዳደር የተወጣጣ ኮሚቴ ጉዳዩን እንዲመረምረው ስምምነት ላይ ደርሰዋል። ኮሚቴው የምርመራ ውጤቱን መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህን የማከናወን ተግባር ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ወስኗል። ስምምነቱን ተከትሎ ተሽከርካሪዎችም ተለቀዋል። በቀጣይ ተመሳሳይ ችግር እንዳያጋጥም ኃላፊዎቹ ከስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ያሰራጨው መረጃን አመልክቷል። ዘገባው የቲግባ ኢትዮጵያ ነው።
ቀድሞ የኢትዮጵያ መከላከያ ሰራዊት ዋና ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ ሰሞኑን እሳቸውን አስመልክቶ የተሰራጨው መረጃ ነጭ ውሸት ነው ሲሉ ገለጹ። የኢትዮጵያ የቀድሞ የመከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩትና በጡረታ የተሰናበቱት ጀነራል ሳሞራ የኑስ ዳግሞ ወደ መከላከያ ሰራዊት ተመልሰዋል። መከላከያ ውስጥም ኃላፊነት ተሰጥቷቸው ከጀነራል ዮሐንስ ገብረ መስቀል ጋር በመሆን አፋር የሚገኝ ጣቢያ አስተባባሪ ሆነዋል ተመድበዋል የሚሉ መረጃዎች በማህበራዊ ሚዲያዎች ላይ ሲሰራጩም ነበር። በሌላ በኩል ደግሞ ከጤናቸው ጋር በተያያዘ ምንጫቸው ያልታወቀና ያልተረጋገጡ መረጃዎችም ሲሰራጩ ነበር። ቲክቫ ኢትዮጵያ ለጀነራሉ ባደረገው ንግግር ጀነራል ሳሞራ የኑስ የተወራው ወሬ ነጭ ውሸት ነውና የሶሻል ሚዲያ ተከታይ ቁጥር ወይም ሰብስክራይበር ለማብዛት የተፈረከ ነው ብለዋል። በመከላከያ የተሰጠኝ ኃላፊነት የለም፣ ትግራይ ላይ የእርስ በርስ ጦርነት እንዳይፈጠር እንጂ እንዲፈጠር የሚሰራ ሞራል የለኝም ሲሉም ለቲክቫ ኢትዮጵያ ተናግረዋል። ጀነራሉ የጤና ሁኔታቸውን በተመለከተ ጤናዬ ሙሉ ለሙሉ ለማረጋገጥ ከተፈለገ ሁሌ ስፖርት በማዘወትርበት ቦታ አዲስ አበባ መጥቶ ማረጋገጥ ይቻላል ሲሉም ገልጸዋል። ዘገባው የቲክቫ ኢትዮጵያ መቀሌ ቅርንጫፍ ነው።